208 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን ከጀመረን እስከ ጳጉሜ 5 ራዕይ 22 ድረስ በጌታ ጸጋ እየተጓዘን ነው። ዛሬ የምንጀምረው የኢሳይያስን መጽሐፍ ይሆናል። ከምዕራፍ 1 እስከ 3 ድረስ ያለውን አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 1። በይሁዳ ነገስታት በኦዚያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራዕይ። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱም አመጹብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኃጢአተኛ ወገንና በደል የተሞላበት ሕዝብ፣ የክፉዎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ። እግዚአብሔርን ትተዋል፣ የእስራኤልንም ቅዱስ አቃለዋል፣ ወደ ኋላቸውም እየሄዱ ተለይተዋል። ደግሞ አመጻ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለህመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልና እበጥ የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይት አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ። እርሻችሁንም በፊታችሁ ሌሎች ይበሉታል። ባዕዳን እንዳፈረሳት በምድር ባድማ ሆነች። የጽዮን ሴት ልጅ በወይን ቦታ እንዳለ ዳስ፣ በዱባ አትክልትም ውስጥ እንዳለ ጎጆ፣ እንደተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን፣ እንደ ገሞራም በመሰል ነበረ። እናንተ የሰዶም አለቆች ሆይ እግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝቦች ሆይ የአምላካችንን ሕግ አድምጡ። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል? ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትንና የፍሪዳን ስብ ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አስጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል። ልታገሳቸውም ደክሜያለሁ። እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋልና ታጠቡ፣ ሰውነታችሁንም አንጹ። የስራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቱ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምጹም ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯልና። ፍርድ ሞልቶባት የነበረ የታመነችይቱ ከተማ እንዴት ጋለሞታ ሆነች! ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት። ብርሽ ወደ ዝገት ተለወጠ፣ የወይን ጠጅሽ ከውሃ ጋር ተደባለቀ። አለቆችሽ አመፀኞችና የሌቦች ባልንጀሮች ሆኑ። ሁሉ ጉቦን ይወዳሉ፣ ዋጋም ለማግኘት ይሮጣሉ። ለድሃ አደጉ አይፈርዱም፣ የመበለቲቱ ሙግት ወደ እነርሱ አይደርስም። ስለዚህ የእስራኤል ኃያል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቼ ላይ ቁጣዬን እፈጽማለሁ፣ የሚቋቋሙኝንም እበቀላለሁ። እጄንም በአንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም ሁሉ አወጣለሁ። ፈራጆችሽንም እንደ ቀድሞ አማካሪዎችሽንም እንደ መጀመሪያው ጊዜ መልሼ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ከተማ ተብለሽ ትጠሪያለሽ። ጽዮን በፍርድ ከእርሷም የሚመለሱ በጽድቅ ይድናሉ። በደለኞችና ኃጢአተኞች ግን በአንድነት ይሰበራሉ። እግዚአብሔርንም የሚተው ይጠፋሉ። በወደዳችኋት የአድባር ዛፍ ታፍራላችሁና ስለመረጣችኋትም አትክልት እፍረት ይይዛችኋልና፣ ቅጠሏ እንደረገፈ ዛፍ ውሃም እንደሌለባት አትክልት ትሆናላችሁ። ኃይለኛውም እንደ ተልባ ጭረት፣ ስራውም እንደ ጠለሸት ይሆናል። አብረውም ይቃጠላሉ፣ እነርሱንም የሚያጠፋ የለም። ትንቢተ ኢሳይያስ ምዕራፍ 2። የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል። በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብ ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። እናንተ ያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ።
ሕዝብህንም ያዕቆብንም ቤት ትተሃልና ይሄውም የምስራቅን ሰዎች አመል ስለተሞሉ እንደ ፍልስጤማውያንም ሟርተኞች ስለሆኑ ከባዕድ ልጆች ጋርም ስለተባበሩ ነው። ምድራቸው በብርና በወርቅ ተሞልታለች፣ ለመዛግብቶቻቸውም ፍጻሜ የለውም። ምድራቸውም ደግሞ በፈረሶች ተሞልታለች፣ ለሰረገሎቻቸውም ፍጻሜ የለውም። ምድራቸው ደግሞ በጣዖታት ተሞልታለች፣ ጣዖቶቻቸውም ላደረጉት ለእጃቸው ስራ ይሰግዳሉ። ታናሹም ሰው ዝቅ ብሏል፣ ጨዋውም ተዋርዷል። ኃጢአታቸውን ይቅር አትበላቸው። ከእግዚአብሔር ማስደንገጥና ከግርማው ክብር የተነሳ ወደ ድንጋይ ዋሻ ግባ፣ በመሬትም ውስጥ ተሸሸግ። ከፍ ያለችውም የሰው ዓይን ትዋረዳለች፣ የሰዎችም ኩራት ትወድቃለች። በዚያም ቀን እግዚአብሔር ብቻውን ከፍ ከፍ ይላል። የሰራዊት ጌታ የእግዚአብሔር ቀን በትዕቢተኛውና በኩራተኛው ሁሉ ላይ ከፍ ባለውም ላይ ይሆናል። እርሱም ይዋረዳል። ደግሞም በረጅሙ ከፍ ባለውም በሊባኖስ ዝግባ ሁሉ ላይ፣ በባሳንም ዛፍ ሁሉ ላይ፣ በረጅሙም ተራራ ሁሉ ላይ፣ ከፍ ባለውም ኮረብታ ሁሉ ላይ፣ ከረጅሙም ግንብ ሁሉ ላይ፣ በተመሸገውም ቅጥር ሁሉ ላይ፣ በተርሴስም መርከብ ሁሉ ላይ፣ በሚያማምሩ ጣዖታትም ሁሉ ላይ ይሆናል። ሰውም ሁሉ ይዋረዳል፣ የሰውም ኩራት ይወድቃል። በዚያም ቀን እግዚአብሔር ብቻ ከፍ ከፍ ይላል፣ ጣዖቶቻቸው ሁሉ ፈጽመው ይጠፋሉ። እግዚአብሔርም ምድርን ያናውጥ ዘንድ በተነሳ ጊዜ ሰዎች ከማስደንገጡና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ምድር ንቃቃት ውስጥ ይገባሉ። በዚያን ቀን ሰው ይሰግድላቸው ዘንድ ያበጇቸውን የብሩንና የወርቁን ጣዖቶቹን ለፍልፈልና ለሌሊት ወፍ ይጥላል። እግዚአብሔር ምድርን ያናውጥ ዘንድ በተነሳ ጊዜ ከማስደንገጡና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ተሰነጠቁ ዋለቶች ውስጥ ይገባሉ። እስትንፋሱ በአፍንጫው ያለበትን ሰው ተዉት፣ እርሱ ስለምን ይቆጠራል? ትንቢተ ኢሳይያስ ምዕራፍ 3 እነሆ የሰራዊት ጌታ እግዚአብሔር ከኢየሩሳሌምና ከይሁዳ ድጋፍንና ብርታትን፣ የእንጀራን ድጋፍ ሁሉ፣ የውሃውንም ድጋፍ ሁሉ፣ ኃያሉንም፣ ተዋጊውንም፣ ፈራጁንም፣ ነቢዩንም፣ ሟርተኛውንም፣ ሽማግሌውንም፣ የአምሳ አለቃውንም፣ ከበርቴውንም፣ አማካሪውንም፣ ብልሁንም፣ ሰራተኛ አስማት አዋቂውንም ይነቅላል። አለቆቻቸው እንዲሆኑ ብላቴኖችን አስነሳባቸዋለሁ፣ ሕፃናቶችም ይገዟቸዋል። ሕዝቡም ሰው በሰው ላይ ሰውም በባልንጀራው ላይ ይገፋፋል። ብላቴናውም በሽማግሌው ላይ የተጠቃውም በከበርቴው ላይ ይኮራል። ሰውም በአባቱ ቤት ውስጥ ወንድሙን ይዞ አንተ ልብስ አለህ አለቃም ሆንልን፣ ይህችም ባድማ ከእጅህ በታች ትሁን ሲለው፣ በዚያን ቀን ድምፁን ከፍ አድርጎ እኔ በቤቴ ውስጥ እንጀራ ወይም ልብስ የለኝምና ባለመድኃኒት አልሆንም፣ በሕዝቡም ላይ አለቃ አታደርጉኝም ይላል። የክብሩን ዓይን ያስቆጡ ዘንድ ምላሳቸውና ስራቸው በእግዚአብሔር ላይ ነውና ኢየሩሳሌም ተፈታች፣ ይሁዳም ወደቀ። የፊታቸው ምፍረት ይመሰክርባቸዋል፣ እንደ ሰዶምም ኃጢአታቸውን ያወራሉ፣ አይሰውሯትም። በራሳቸው ላይ ክፉ ነገርን ሰርተዋልና ለነፍሳቸው ወዮ። የስራቸውን ፍሬ ይበላሉና ጻድቁን መልካም ይሆንልሃል በሉት። እንደ እጁ ስራ ፍዳው ይደረግበታልና ለበደለኛው ወዮ፣ ክፉም ደርሶበታል። ሕዝቤንስ አስገባሪዎቻቸው ይገፏቸዋል፣ አስጨናቂዎቻቸውም ይሰለጥኑባቸዋል። ሕዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትንም መንገድ ያጠፋሉ። እግዚአብሔር ለፍርድ ተነስቷል፣ በሕዝቡም ላይ ሊፈርድ ቆሟል። እግዚአብሔር ከሕዝቡ ሽማግሌዎችና ከአለቆቻቸው ጋር ይፋረዳል። የወይኑን ቦታ የጨረሳችሁ እናንተ ናችሁ፣ ከድሆች የበዘበዛችሁት በቤታችሁ አለ። ሕዝቤንም ለምን ታደቋቸዋላችሁ? የድሆችንስ ፊት ለምን ትፈጫላችሁ? ይላል የሰራዊት ጌታ እግዚአብሔር። ደግሞም እግዚአብሔር እንዲህ አለ፣ የጽዮን ቆነጃጀት ኮርተዋልና አንገታቸውንም እያሰገጉ በዓይናቸውም እያጣቀሱ ፈንጠርም እያሉ በእግራቸውም እያቃጨሉ ይሄዳሉና። ስለዚህ ጌታ የጽዮንን ቆነጃጀት አናት በቦሃነት ይመታል፣ እግዚአብሔር ኀፍረተ ሥጋቸውን ይገልጣል። በዚያን ቀን ጌታ የእግር አልቦውን ክብር፣ መርበብንም፣ ጨረቃ የሚመስለውንም ጌጥ፣ የጆሮን ጥልጥሉንም፣ አንባሩንም፣ መሸፈኛውንም፣ ቀጸላውንም፣ ሰንሰለቱንም፣ መቀነቱንም፣ የሽቱውንም ዕቃ፣ አሸንክታቡንም፣ የእጅና የአፍንጫ ቀለበቱንም፣ የዓመት በዓልንም ልብስ፣ መጎናጸፊያውንም፣ ልግም በገላውንም፣ ከረጢቱንም፣ መስተዋቱንም፣ ከጥሩ በፍታ የተሰራውን ልብስ፣ ራስ ማሰሪያውንም፣ አይነ ርግቡንም ያስወግዳል። እንዲህም ይሆናል፣ በሽቱ ፈንታ ግማት፣ በመታጠቂያው ፈንታ ገመድ፣ ጠጉሩንም በመንቀስ ፈንታ ቡሃነት፣ በመጎናጸፊያ ፈንታ ማቅ፣ በውበትም ፈንታ ጠባሳ ይሆናል። ጎልማሶችሽ በሰይፍ ኃያላንሽ በውጊያ ይወድቃሉ። በሮቿ ያዝናሉ ያለቅሱማል፣ እርሷን ብቻዋን በምድር ላይ ትቀመጣለች ይላል። ከምሽቱ 3 ሰዓት እንደ ሁል ጊዜው በኢትዮጵያ ሰዓት አቆጣጠር ኑና የእግዚአብሔርን ቃል በቲክቶክ እና በቴሌግራም ገጻችን በቀጥታ አብረን እናጥና። ጸጋ ይብዛላችሁ።